የሙስጠፌና ኢትዮ ፎረም ሰጣ ገባ። ይህ ሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም። የራሳችንን በምሁራን የሚመራ መንግስት እናቋቁማለን። በሶማሊኛ ገንጣይ በአማርኛ ሀገር ወዳድ መስለው የሚቀርቡት ሙስጠፌ ይላቸዋል ኢትዮ ፎረም ሲገልጻቸው። በተደጋጋሚ የታላቋ ሶማሊያ አቀንቃይ ናቸው እያለ ይከሳቸዋል። ታላቋ ሶማሊያ የኢትዮጵያን ግዛቶች ጨምሮ የአፍሪካ ቀንድ የኔ ግዛት ነው የሚል የጂኦፖለቲካ እንቅስቃሴ ነው። ታዲያ እንደ ሚዲያው ከሆነ ሙስጠፌ የበዓለ 5 ኮከቡ ባንዲራ ወዳጅ ናቸው። እርሳቸው በአንጻሩ ለዚህ ፍረጃ መልስ ሲሰጡ እኔ ንጹህ ኢትዮጵያዊ ነኝ፣ የተዋደቅነውም ስልጣን የተረከብነውም የኢትዮጵያን ድንበር አክብረን ነው ይላሉ። ነገር ግን ሚዲያው ከሰሞኑ አንድ አነጋጋሪ የድምጽ ቅጂ አጋርቷል። በድምጽ ቅጂው ላይ ሙስጠፌ በሶማሊኛ ስለ ኢትዮጵያ አሉታዊ ሐሳብ ሲናገሩና ማዕከላዊ መንግስቱ ሲፈርስ እርሳቸው ክልላቸውን ጠቅልለው እንደሚገዙ ሲናገሩ ይደመጣሉ። አገኘው ተሻገር ባጋሩት የፌስቡክ ልጥፍ ላይ ድምጹ የተቀነባበረ ወይም ተቆርጦ የተቀጠለ እንጂ ትክክለኛ አይደለም የሚል ማስተባበያ ተሰጥቷል። ነገር ግን ሚዲያው ከድምጽ ቅጂው ባለፈ ሙስጠፌ በተለያዩ መድረክ አድርገዋቸዋል ያሏቸውን አሉታዊ ንግግሮች እያወሳ ይወቅሳቸዋል። ለምሳሌ አንዱ የኬንያው ንግግራቸው ነው። ሚዲያው በኬንያ ሙስጠፌ አማራን ያንቋሸሸ ንግግር አድርገዋል ይላል። አቶ ሙስጠፌ አብዲሌን በፖለቲካው ጨዋታ ዘርረው ስልጣን የያዙ ሰሞን በኬንያ ተገኝተው የሶማሊ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገው ነበር። የሙስጠፌ ናይሮቢ ጉብኝት በኢትዮጵያና ኬንያ የሚገኙ የሶማሊ ማህበረሰቦችን ትብብርና መረዳዳት ለማጠናከር በሚል የተደረገ መሆኑ ነው በጊዜው የተነገረው። ሌላው ሚዲያው አብዝቶ ሙስጠፌን ከሚተችበት እርምጃዎች አንዱ የክልሉ ባንዲራ በሳቸው ዘመን መቀየሩና የክልሉ አጠራር የኢትዮጵያ ሶማሌ ከሚለው ሶማሌ ወደሚለው መቀየሩ ነው። እንዲሁም የተቀረጸውን ሰንደቅ ዓላማ በዚያድ ባሬዋ ሶማሊያ ባንዲራ አምሳል መቀየር ነው። እርሳቸው ግን ይሄን ሐሳብ የሚቃረኑት ከዚህ በራቃ መክንዮ ነው። በአንድ ቃለ መጠይቃቸው ላይ እንዲህ ይላሉ። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩት ስሜቶች እየተቀረፉ በኢትዮጵያዊነቱ ያመነ በኢትዮጵያዊነቱ ሲያምን ደግሞ የስሙላ ሳይሆን ከኢትዮጵያዊነት ተጠቀማለሁ፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልናዬ እየተሻሻለ ነው፣ የሀገር ባለቤትነቴ እየተረጋገጠ ነው የሚል ስሜት አለው። ይህንን በክልሉ ያለው የሃይማኖት የብሔር መቻቻል በተግባር ያሳያል። ይህንን ሁሉ እየጠበቀ ያለው መንግስት ብቻ አይደለም። አንዳንድ ሚዲያ ላይ እንደሚባለው አንድ አመራር ወይም የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይም ስላሉ አይደለም፣ ህዝቡ ውስጥ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያን ነን፣ አብረን መኖር አለብን፣ ሃይማኖትን ማክበር አለብን የሚል ስሜት ስለመጣ ነው። ዛሬ መገንጠል ስሜት የነበረው ሁኔታ ከሞላ ጎደል ኦልሞስት ቀርቷል ማለት ይቻላል። ያውም በሶሻል ሚዲያ ዘመን ሚዲያ ላይም የለም። አሁን ሚዲያ ላይ ሌሎች አጀንዳዎች ናቸው ያሉት፣ እየተራገበ አይደለም። ስለዚህ ድሮ ዳር ሆነን እናኮርፍ የነበረውን ስሜት ትተን አሁን መሃል ሄደን መሃሉ የኛ ነው፣ መሃል መሆን አለብን ወደሚል አስተሳሰብ ተቀይሯል። ይህንን የሚያግዝ ደግሞ የፌዴራል ውክልና አግኝተናል። የፓርቲ ጽህፈት ቤት ኃላፊና ምክትል የፓርቲ ኃላፊ ፋይናንስ ሚኒስተር ከሶማሌ ክልል ነው። ከውክልና አንጻር ቁጥር ብቻ ሳይሆን በፌዴራል ደረጃ ያላቸው ሚዛን እጅግ ጥሩ ነው። ከውክልና አንጻር ድሮ አጋር ነን። አሁን በዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ አለን። 4 ስራ አስፈጻሚ እስከ ፓርቲው ምክትል ፕሬዝዳንት ነው ያለው። ይሄ ለሶማሌ ክልል በተጨባጭ ተስፋችን ድምጻችን ማደጉን ነው የሚያሳየው። ይህንን ስንል ውክልና ይበቃኛል የሚል ማንም የለም። ቀሪ መግባት ያሉብን ቦታዎች አሉ። ጸጥታ ዘርፍ ላይ ተሳትፏችን ዝቅተኛ ነው። የፌዴራል ቢሮክራሲ ላይ ተሳትፏችን ዝቅተኛ ነው። ተከልክለን አይደለም። አንዳንዱ ተፈጥሯዊ እንቅፋቶች ወይም ናቹራል ባሪየርስ አሉ። የቋንቋ እንቅፋት፣ አንዳንድ ነገሮች አሉ። አንዳንዱ ደግሞ እኛ አካባቢ ያሉ መስራት ያለብንን ባለመስራታችን
ምክንያት የመጣ አለ። በአጠቃላይ ግን የሶማሊያ ህዝብ ኢትዮጵያዊነቱን ጠመንጃ ሳይፈራ ከኔ በፊትም የነበረው አስተዳደርም እኮ ያስጨበጭባል፣ ኢትዮጵያዊ ነኝ ይላል። ሰው በሚፈራበት ነፃነት በሌለበት ሁኔታ ከልቡ ይሁን አይሁን በምን ይታወቃል ሲሉ የአብዲሊን ዘመን ነቅፈው በእርሳቸው ዘመን የመገንጠል ሐሳብ ፈጽሞ እንደጠፋ ለሚዲያው ይናገራሉ። በሌላ ጊዜ ደግሞ እንዲሁ በትግራይ ጦርነት ወቅት የክልሉን ልዩ ኃይል ወደ ጦርነት ቀጠና ሲልኩ የተቃውሞ ድምጾች ተሰምተው የነበሩ ሲሆን እርሳቸውም ለዚህ ተቃውሞ የሰጡት ምላሽ መነጋገሪያ ነበር። በወቅቱ እንዲህ ነበር ያሉት: ልዩ ኃይል መላካችንን የሚቃወሙት የሶማሌ ክልል የኢትዮጵያ አካል መሆኑ ያልተዋጠላቸው ናቸው ነበር ያሉት። ሚዲያው ግን ይህንንም በመቃወም ነው በሶማሊኛ ገንጣይ በአማርኛ ሀገር ወዳድ መስለው የሚቀርቡት ሙስጠፌ እያለ የሚጠራቸው። እስቲ ወጣ ወደ ተባለው የድምጽ ቅጂና በኤርሚያስ ለገሰ በኩል ወደ ተሰጠው ማስተባበያ እንመለስ። ነገ ይህ ሀገር ሲበታተን እኛ በ6 ወር ምርጫ አድርገን በምሁራን የሚተዳደር ስርዓት እንፈጥራለን እያለ ወጣ የተባለው ድምጽ ትርጉም ይቀጥላል። አጠቃላይ ሐሳቡ ሙስጠፌ በሀገራቸውና መንግስታቸው ጀርባ እያደባ መሆኑን የሚናገር ነው። ይህን አነጋጋሪ የሆነውን የሰሞንኛውን ድምጽ ተከትሎም በኮምፓስ ሚዲያ በኩል ሙስጠፌ ምላሽ መስጠታቸው ተነግሯል። የተካሄደው የስም ማጥፋት ዘመቻ የተለያዩ ኃይሎች የተሳተፉበት የተቀነባበረ የሴራ ፕሮጀክት መሆኑን የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ለአዲስ ኮምፓስ ሚዲያ ገለጹ ይላል የሚዲያው ዘገባ። ተቀነባብሮ የወጣውን የድምጽ ቅጂ ሰምቼዋለሁ ያሉት አቶ ሙስጠፌ ይህ ቅንብር የተለያዩ ዓላማዎችን ለማሳካት የተዘጋጀ መሆኑን ለአዲስ ኮምፓስ ገልጸዋል። ዓላማው ርዕዮተ ዓለማዊ ነው የሚሉት ሙስጠፌ የሶማሌ ክልል ከየትኛውም ጊዜ በላይ ሰላም በመስፈኑና የኢኮኖሚ ልማት በመምጣቱ ከፍተኛ ብስጭት ውስጥ የገቡ አካላት በመቀናጀትና አሁን ያለውን ስርዓት በማፍረስ ወያኔያዊ አገዛዝን ዳግም ለመመለስ ነው በማለት ገልጸዋል። ከዚህ በተጨማሪም በመንግስትና በገዢው ፓርቲ ከፍተኛ አመራሮች ውስጥ የተዛቡና የውሸት መረጃዎችን በመርጨት በአመራሮቹ መካከል ጥርጣሬና አለመተማመን እንዲመጣ በማሰብ የተዘጋጀ የሴራ ዕቅድ ነው ብለውታል ሲልም ሚዲያው በዘገባው አካቷል። በኢትዮ ፎረም በተባለ ማህበራዊ ሚዲያ ላይ የቀረበው የድምጽ ቅጂ በቅርብ ጊዜ ውስጥ በጂጂጋ ማኔጅመንት ኢንስቲትዩት ውስጥ ያደረኩት እንደሆነ የተገለጠበት መሆኑን ጥያቄ የቀረበላቸው ርዕሰ መስተዳድሩ ይህ ፈጽሞ ቅጥፈት ነው የሚል ምላሽ እንደሰጡት ኮምፓስ ሚዲያ ገልጿል። አያይዞም ይህ ተቆራርጦና ተቀጣጥሎ የቀረበው የድምጽ ቅጂ ከ4 ዓመት በፊት በፈረንጆቹ አቆጣጠር ኖቬምበር 2021 በክለብ ሃውስ ውስጥ የተካሄደ ውይይት ነበር ብለዋል። ወቅቱን ወደ ኋላ በመመለስ ያስታወሱት ርዕሰ መስተዳድሩ የዛን ወቅት ወያኔ ወደ ደብረ ብርሃን በመቃረቧ በሶማሌ ማህበረሰብና ፖለቲካ ኃይሎች ውስጥ ከፍተኛ ጭንቀት ሰፍኖ ስለነበር በለንደን የሚገኝ የክለብ ሃውሱ አዘጋጅ ወደ ውይይቱ ገብቼ የሚነሱትን የስጋት ጥያቄዎች ምላሽ የሰጠውበት ነበር ማለታቸውን ሚዲያው ዘግቧል። ወያኔ ወደ ደብረ ብርሃን መቅረቧን ተከትሎ የተለያዩ አስጨናቂ ሁኔታዎች በማህበረሰባችን ውስጥ ከመስፈኑም በተጨማሪ ሌሎች ተያያዥ ጉዳዮች ተከስተው ነበር የሚሉት ርዕሰ መስተዳድሩ በተለይም በዛን ሰሞን ኢትዮጵያ ፈርሳለች የሚለው ቅስቀሳ ጎልቶ ይሰማ ነበር ብለዋል። በወቅቱ በወያኔ ኦብነግ እና ኦነግ ሸኔ መካከል በአሜሪካን ሀገር ተፈጥሮ የነበረው የሽግግር መንግስትና የነጻ ሀገር ምስረታ ጉዞ ፈጥሮ የነበረው ስጋት ቀላል እንደነበር አንስተዋል። ከዚህ በተጨማሪም በሶማሌ ክልል የጸጥታ መዋቅር ውስጥ ወያኔና ኦነግ ሰርገው በመግባታቸው እንዲሁም ሁኔታውን እንደ መልካም አጋጣሚ በመመልከት ሽብርተኛው አልሸባብ የከፈተው መጠነ ሰፊ ወረራ ተጨማሪ ስጋት ጋርጦ ነበር ብለዋል። ሁኔታውን ወደ ኋላ ሄደው ያስታወሱት ፕሬዝዳንቱ በፈረንጆቹ አቆጣጠር ኖቬምበር 20 ቀን 2021 ዓ.ም ወደ ሶማሌ ክልል ዘልቆ ከገባው የአልሸባብ ታጣቂዎች ውስጥ
ከ2000 በላይ ታጣቂዎችን መደምሰስ የቻልን ቢሆንም ሽብርተኛ ቡድኑ የጋረጠው አደጋ ገና ሙሉ በሙሉ አልተቀረፈም ማለታቸውን ሚዲያው አያይዞ ዘግቧል። አዲስ ኮምፓስ በኖቬምበሩ 2021 ዓ.ም የክለብ ሃውስ ውይይት ወቅት ስለተነሳላቸው ጥያቄዎች ላነሳላቸው ጥያቄ ርዕሰ መስተዳድሩ የውይይቱ ኦዲዮ ሙሉ ቅጅ በእጃቸው ላይ እንደሚገኝ አስታውሰውኛል ያለ ሲሆን ዋና ዋና ያላቸውን ነጥቦችም ነግረውኛል ሲል እንደሚከተለው አቅርቧቸዋል። የመጀመሪያው ቁጥራቸው ቀላል የማይባል የክለብ ሃውሱ ጠያቂዎች ኢትዮጵያ እየፈረሰች ስለሆነ ሶማሌ ክልል ተገንጥሎ የራሱን ሀገር መመስረት አለበት ይሉ ነበር ብሏል። የክልሉ ፕሬዝዳንት ለዚህ ጥያቄ የሰጡት ምላሽ ወያኔ አሸንፎ አዲስ አበባ ይገባል ብዬ አላምንም። በለስ ቀንቶት ከገባ ግን በምንም ታምር የሶማሌ ክልል እንደማይደርስና ዳግም ህዝባችንን ወደ ግዞት አናስገባም በማለት በግልጽ መናገራቸውን አስታውቀዋል። በክለብ ሃውስ የቀረበላቸው ሌላ ጥያቄና አስተያየት ከኦጋዴን ጋር የተያያዘ ነው የሚሉት ርዕሰ መስተዳድሩ ኦጋዴንን ትጠላለህ፣ ኦጋዴንን እየበደልክ ነው፣ የኦጋዴንን ህልም እያሰናከልክ ነው በማለት ጠይቀውኛል ብለዋል። በማህበራዊ ማንነታቸው ጭምር ከኦጋዴን ማህበረሰብ የተገኙ እንደሆነና የእርሳቸውን ደህንነት እየጠበቁ ካሉ ማህበረሰቦች አንዱ የኦጋዴን ማህበረሰብ እንደሆነ የሚገልጹት ርዕሰ መስተዳድሩ የቀረበባቸው ወቀሳ ከእውነት የራቀ ነው ብለዋል። ይህ ጉዳይ መነሳት የጀመረው በወያኔ ዘመን የነበረውን የሶማሌ ክልል ኢፍትሐዊ የካቢኔ ስብጥር ማስተካከል በጀመርኩ ሰዓት ነው የሚሉት ፕሬዝዳንቱ በቀድሞ አስተዳዳሪ አብዲ ኢሌ ወቅት ከ25 የካቢኔ አባላት ውስጥ ወደ 20 የሚጠጉት ከኦጋዴን ነበር። እኔ ቁጥሩን ወደ 9 ዝቅ በማድረግ ከዚህ በፊት በታሪካቸው አንዳችም ውክልና ያልነበራቸውን የማህበረሰብ ክፍሎች እንዲሳተፉ አድርጌያለሁ ብለዋል። በውሳኔውም የሶማሊያ ክልል ነዋሪዎች ኦጋዴኖችን ጨምሮ ደስተኞች ናቸው ብለዋል። በሌላ በኩል ግን የመገንጠል አጀንዳ ያላቸው ድርጅቶችና ግለሰቦች አሁንም ደስተኛ እንዳልሆኑ አውቃለሁ። ለወደፊትም እነዚህ አካላቶች ከወያኔ ጋር በማበር የስም ማጥፋት የተቀነባበረ ዘመቻ ውስጥ መሳተፋቸውን ይቀጥላሉ ብለዋል ሲል አዲስ ኮምፓስ ሚዲያ በሰራው የአጸፋ ወይም የማስተባበያ ዘገባ ላይ አስረድቷል። ውድ የአዲስ አገልግል ቤተኞች በከሳሽና መልስ ሰጪ መሃል ያለውን ሙግት በአጭሩ ቃል በቃል እንዲህ አቀረብንላችሁ። እርስዎ ሐሳቦን በኮመንት መጻፊያው ላይ እንገሩን። እኛ ቸር ጊዜ እንመኝሎታለን።